ጤና ይስጥልን እንዴት አላችሁ? የአዲስ ኢንሳይደር ቤተሰቦች ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃችን ከያዝናቸው ጉዳዮች መካከል የአማራ ፋኖ አፋብኃ በተለያዩ አካባቢዎች በንጹሃን ላይ ጭፍጨፋዎች እየተፈጸሙ እንደሆነ አሳውቋል። በሌላ በኩል ደግሞ የአማራ ፋኖ ህዝባዊ ድርጅት አፋሕድ በአገዛዙ ሰራዊት ላይ የተሳካ ደፈጣ ጥያለሁኝ ብሏል። እነዚህም መረጃዎች በዝርዝር የምናስደምጣችሁ ይሆናል። ሳውዲ አረቢያ በኢትዮጵያ ላይ እገዳ መጣሏ ተሰምቷል። ሳውዲ በኢትዮጵያ ላይ የጣለችው እገዳ ምንድን ነው የሚለውንም እንዲሁ እናስደምጣችኋለን። ከወሎ አሳዛኝ መረጃ ተሰምቷል። ይህ ከወሎ የተሰማው አሳዛኝ መረጃንም እንዲሁ በዜናችን አካተናል። የትግራይ አዲሱ ፓርቲ በነጌታቸው ረዳ የሚመራው ስምረት የህወሓት አባሎች ከፈለጉ እኛን ሊቀላቀሉን ይችላሉ ብሏል። ይህንንም እንዲሁ በዝርዝር እናስቃኛችኋለን። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጋዜጠኛው ባልጻፈው ጽሁፍ ክስ ተመስርቶበት 2 ዓመት እስራት የተፈረደበት መሆኑ እጅግ አሳዝኖኛል ብሏል። ይህንንም ጉዳይ እንዲሁ በዜናችን ይዘናል። ውድ የአዲስ ኢንሳይደር ቤተሰቦች እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን ቪዲዮንም ላይክ በማለት እንድትጀምሩ በአክብሮት ጋበዝን። ወደ ዝርዝር መረጃዎቹ እንለፍ። ሳውዲ በኢትዮጵያ ላይ እገዳ ጣለች። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የጣለችው እገዳ የቪዛ እገዳ መሆኑ ተዘግቧል። ሳውዲ አረቢያ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን አስታውቃለች። ከነዚህ ሀገራት መካከል ኢትዮጵያን ጨምሮ 7 የአፍሪካ ሀገራት ይገኙበታል። ይህ የቪዛ እገዳ አዲስ የጊዜያዊ የስራ ቪዛ ማመልከቻዎችንና በመጠባበቅ ላይ ያሉትንም የሚመለከት ነው ተብሏል። በውጭ ዜጎች የስራ ኃይል ላይ የተመሰረቱ የሳውዲ አረቢያ ዘርፎችንም እንደሚጎዳ ተገልጿል። በእገዳው ሰለባ ሆኗል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያና ሞሮኮ ይገኙበታል። ከነዚህ በተጨማሪም እንደ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታንና ባንግላዴሽ ተካተዋል። እነዚህ ሀገራት ከሳውዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትልባቸው እንደሚችል ነው የተነገረው። የብሎክ ቪዛ የሳውዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው። የሳውዲ አረቢያ መንግስት የቪዛው እገዳውን የጣለበትን ዝርዝር ምክንያት ባይገልጽም ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን ዕጣ ፈንታ አጣብቂኝ ውስጥ እንደሚከት ተነግሯል። በአማራ ክልል የተለያዩ አካባቢዎች የሚደረጉ ውጊያዎች እንደቀጠሉ ሲሆን በንጹሃን ላይ የሚፈጸሙ ጭፍጨፋዎችም እንዲሁ እየተሰሙ ይገኛሉ። በሌላ በኩል የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የተሳካ ደፈጣ ማድረጉን ገልጿል። በአማራ ክልል በሚደረጉ ውጊያዎች ያገዛዙ ጦር በንጹሃን ላይ ከፍተኛ ጥቃት እያደረሰ ነው በሚል የአማራ ፋኖ ብሔራዊ ኃይል አፋብኃ የጎጃም አገው ምድር ክፍለ ጦር ህዝብ ግንኙነት ኃላፊ አሳውቋል። በተመሳሳይም በአፋብኃ የጉና ክፍለ ጦር ህዝብ ግንኙነትም እንዲሁ በንጹሃን ላይ አሰቃቂ ጭፍጨፋ እየተፈጸመ ነው ብሏል። ያገዛዙ ጦር የቀኛች ሰሜነህ ደስታን ብርጌድ የደፈጣ ምት መቋቋም ስለተሳነው ይህንን በንጹሃን ላይ የተፈጸመ እርምጃን ወስዷል ይላል የጎጃም አገው ምድር ክፍለ ጦር። በጉባላ ከተማ የህዝብ ተቋም የሆነውን ትምህርት ቤት ጥበቃውን በማፈን እስከ መሳሪያው አግተው ወስደውታል የሚለው መረጃው የገበሬን ጎተራ በመቅደድ ስንዴንም ወስደዋል፣ ባለትዳር ሴቶችንም እንዲሁ አፍነዋል ሲል ያክላል። የፋኖችን ምት መቋቋም ያቃተው ያገዛዙ ጦርም ንጹሃን ላይ አሰቃቂ እርምጃውን ቀጥሎበታል ነው የሚለው የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ህዝብ ግንኙነት ክፍል ይፋ ያደረገው መረጃ። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦርም እንዲሁ በንጹሃን ላይ አሰቃቂ ግድያ ተፈጽሟል ሲል አሳውቋል። ግንቦት 22 ቀን 2017 ዓ.ም ያገዛዙ ጦር ማለትም የመከላከያ ሰራዊት፣ የሚሊሻ፣ የፖሊስ አድማ ብተና አባላት የሻለቃ ብርቃየው ደምሴና ስቴደንሳ ብርጌድን ለማፈን ከሌሊቱ 6 ሰዓት ከመካነ ኢየሱስ ከተማ በመነሳት ወደ ድባና ቀበሌ ገብተው ነበር ይላል። ነገር ግን በፋኖች ከበባ ውስጥ በመውደቃቸው በዴንሳ ፋኖች የደፈጣ ጥቃት እንደተፈጸመባቸው ነው የተነገረው። በዚህም 8 ሙትና 10 ቁስለኛ በ2 አምቡላንስ ተጭነው እንደወጡ ተነግሯል። በዚህ የተበሳጩት ያገዛዙ ጦር አባላት ታዲያ በማለዳ ከመኝታቸው የተነሱ 2 ንጹሃን ዜጎችን በገፍ በመረሸን
አሰቃቂውን እርምጃ እንደጀመሩት ተነግሯል። የእስቴ ወረዳ አመራሮችም ጥቃቱን መቋቋም ያቃታቸውን የሻለቃ ብርቃየሁን አባት አቶ ደምሴ ብዙአየሁና ጎረቤቶቻቸውን አቶ ደሴ ሲሳይን በአሰቃቂ ሁኔታ ረሽነዋል ሲል የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ አህዱ በየነ አስታውቋል። ከፋኖች ጋር በተያያዘ ሌላ ዜና የአማራ ፋኖ ህዝባዊ ድርጅት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የተሳካ ደፈጣ ማድረጉን ገልጿል። በ206ኛ ኮር ውስጥ የሚገኘው ጋይንት ክፍለ ጦር ጨጭሆ ብርጌድ በሻለቃ አንደበት ክንዳለምና በክፍለ ጦር ዘመቻ መሪ አርበኛ አለማየሁ ሰማይ እየተመራ በወሰደው የደፈጣ ውጊያ ከእስቴ ደንሳ ወደ ላይ ጋይንት ከፍተኛ አመራር ይዞ አንድ በዲሽቃ የታጀበ ፓትሮልና አንድ ሲኖን ጭኖ ሲገሰግስ በነበረበት መገንጠያ በሚባል ቦታ ላይ በተከፈተ ውጊያ ሙሉ ሰራዊቱ ተገድሏል ሲሉም የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። በደፈጣ ጥቃቱ ከ20 በላዮቹ ሙት ሆኗል። ከሲኖ ተጭነው የነበሩት ከ10 በላይ ቁስለኛም ሆነው ነፋስ መውጫ ሆስፒታል ገብተዋል ሲል የክፍለ ጦሩ መረጃ ያመላክታል። የነጌታቸው ረዳ ፓርቲ መግለጫ ሰጥቷል። የህወሓት አባል ሆኖ ለውጥ የሚፈልግ ካለ አባል መሆን ይችላል ብሏል። ፓርቲው በጌታቸው ረዳ የሚመራው አዲሱ ዲሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሂድም ገልጿል። የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ ናቸው ተብሏል። በአቶ ጌታቸው ረዳ የሚመራውና ከብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው አዲሱ ዲሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሂድ ነው ያስታወቀው። ፓርቲው ግንቦት 23 ቀን 2017 ዓ.ም የመጀመሪያ ጋዜጣዊ መግለጫውን በአዲስ አበባ ሸራተን አዲስ ሆቴል አካሂዷል። በመግለጫውም ጊዜያዊ ፍቃድ ከምርጫ ቦርድ ማግኘቱን ገልጿል። አዲሱ ፓርቲ በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑም አዲስና የተለያየ ሀሳብ ያለው ፓርቲ ለመመስረት እንዳስፈለገ ገልጿል። መግለጫውን የሰጡት የፓርቲው የኮሚዩኒኬሽን ኃላፊና የአደራጅ ኮሚቴ አባል አቶ ረዳኢ ሀለፎም የፓርቲው መስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫውን መስጠት እንዳልቻሉ ተናግረዋል። ምንም እንኳን እሳቸው ይህንን ቢሉም አቶ ጌታቸው ረዳ በሚሊኒየም አዳራሽ እየተካሄደ ባለው የምክክር ኮሚሽን ላይ መሳተፋቸውን የሚያሳዩ ምስሎች በማህበራዊ ትስስር ገጾች ላይ ሲሰራጩ ተስተውሏል። ዲሞክራሲ ስምረት ትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሀሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እንዲሁም ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ አዲስ ፓርቲ ነው ይላሉ። ማንኛውም ሀሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል ይችላል ሲሉም በመግለጫቸው ተናግረዋል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎችና የአባላት ምልመላ ስራዎች እንደሚሰራ አቶ ረዳኢ ገልጸዋል። ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለ አባል መሆን ይችላል ብለዋል። ከዚህ ውጪ የህወሓት አባል የሆኑ ወጣቶችን እንዲሁም ከትግራይ ውጭ ያሉ የትግራይ ተወላጆችም የፓርቲው አባል እንዲሆኑ ይሰራል ሲሉ ገልጸዋል። በህወሓት ውስጥ ሰላም እንዳይኖር የሚሰሩ 4 ግለሰቦች ሰራዊቱን እናዛለን የሚል እምነት እንዳላቸው ስለሚያምኑ ትግራይን ሰላም የነሷት መላው የህወሓት አባል ሳይሆኑ ከአቶ ጌታቸው ረዳ ውጭ ያሉና ህገ ወጡን ጉባኤ ያካሄዱት ናቸውም ሲሉ ተናግረዋል። በአሁኑ ወቅት የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ መሆናቸውና ከነዚህ ውስጥም ከ90 በመቶ በላይ የሚሆኑት በትግራይ እንደሚገኙ አቶ ረዳኢ ገልጸዋል። ፓርቲው በትግራይ የተለያዩ መድረኮች እንደሚያካሂድ የገለጸ ሲሆን ይህ ክረምት ሳይወጣ በትግራይ ጠቅላላ ጉባኤን ያካሂዳለሁ ብሏል። ለመሆኑ ፓርቲው የክልል ፓርቲ ሆኖ ሳለ ለምን በአዲስ አበባ ውስጥ መግለጫ መስጠት አስፈለገ? የመስራች አባሉ ደህንነትስ በክልሉ ምን ያህል የተረጋገጠ ነው? በሚል ከጋዜጠኞች ለተነሳላቸው ጥያቄ አዲስ አበባም ሆነ በክልሉ ዋና መቀመጫ መቀለ መግለጫው ቢሰጥ ምንም ችግር የለውም ብለዋል አቶ ረዳኢ ሀለፎም። በክልሉ የህወሓት አስጊነት ላይ ግን እሳቸውም አምነዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳ ለተመሰረተው አዲሱ የትግራይ ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፈቃድ ባሳለፍነው ሳምንት መስጠቱ ይታወቃል። በጋዜጠኛው ላይ የተላለፈው የ2 ዓመት እስራት አሳዝኖኛል ሲል ሲፒጄ ገለጸ። የኢትዮጵያ ባለስልጣናት ሚዲያውን እያፈኑት ነው ብሏል። ሲፒጄ በሶማሌው ጋዜጠኛ ላይ የተላለፈው የ2 ዓመት እስራት እንዳሳዘነው ገልጿል። ውሳኔው እሱ ባልጻፈው ጽሑፍ ላይ የተመሰረተ ነው ሲል ተከራክሯል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የጅግጅጋ ቴሌቪዥን ኔትወርክ መስራች ጋዜጠኛ አህመድ አውጋ ባልጻፈው የፌስቡክ ጽሑፍ ምክንያት የ2 ዓመት እስራት እንደተፈረደበት መስማቴ አሳዝኖኛል ሲል
ተገልጿል። ሲፒጄ ግንቦት 22 ቀን 2017 ዓ.ም ባወጣው መግለጫ አህመድ በ2012 ዓ.ም የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ በመተላለፍ ግንቦት 14 ቀን 2017 ዓ.ም በጅግጅጋ በሚገኘው የፋፈን ዞን ከፍተኛ ፍርድ ቤት ጥፋተኛ ተብሏል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የአፍሪካ ፕሮግራም ዳይሬክተሩ አንጄላ ኩዊንታል በአህመድ ላይ የተላለፈው ቅጣት ኢትዮጵያ በፕሬስ ነጻነት ላይ የምትወስደው እርምጃ መጨመሩን ያሳያል ብለዋል። አክለውም ይህ እርሱ ባልጻፈው ጽሑፍ የተላለፈ ፍርድ ነው ያሉ ሲሆን ባለስልጣናት ተቃዋሚ ድምጾችን ለማፈን የህግ ስርዓቱን ከመጠቀም እንዲታቀቡም ጥሪ አቅርበዋል። በወሎ አካባቢዎች የተማሪዎችና የመምህራን ስደት በከፍተኛ መጠን እንደጨመረ ተነግሯል። በሰሜን ወሎ፣ ደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ዞኖች የተማሪዎችና የመምህራን ስደት እየጨመረ መሆኑን የተነገረው በአንዳንድ ወረዳዎች ወላጆች ልጆቻቸውን እስከ 8ኛ ክፍል ድረስ ብቻ በማስተማር ወደ አረብ ሀገራት ይልካሉ ተብሏል። መምህራን ስራ መልቀቃቸውን የአካባቢው ባለስልጣናት ተናግረዋል። ትምህርታቸውን እያቋረጡ ወደ አረብ ሀገር በስደት ከሚሄዱ ተማሪዎች በተጨማሪ መምህራን የስደቱ አንድ አካል መሆናቸውን የባቲና ተሁለደሬ ወረዳ የትምህርት ባለሙያዎች ይናገራሉ። መምህራን ራሱ አንድ የስደቱ ሰለባ ሆኗል። ከመምህራንም ግማሹ በህጋዊ መንገድ በህገ ወጥ መንገድ የሚሄዱ አሉ። ከአንድ ትምህርት ቤት ለምሳሌ 7 መምህራን ለቀዋል። ባቲ ወረዳ ኤላ ትምህርት ቤት ይላሉ ዶቺቬሌ ያነጋገራቸው የዘገባው ምንጭ። በተመሳሳይም በሰሜን ወሎ ሀብሮ ወረዳ የህገ ወጥ የሰዎች ዝውውር ኮሪደር በመሆኑ በአካባቢው የሚገኙ ተማሪዎች ትምህርት አቋርጠው ስደትን ምርጫ ቢያደርጉም የመምህራን ስራ አቋርጦ መጓዝ ግን አስደንጋጭ መሆኑን የወረዳው የሀብሮ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ መንግስቱ ደረጀ ተናግረዋል። የማቋረጥ ምጣኔው የተማሪዎች ብቻ ሳይሆን መምህራን በዘንድሮ ዓመት ላይ ወደ 52 ለቀዋል። ግማሹ አረባ ሀገር ሄዷል፣ ግማሹ ሌላ ስራ ይዟል። የሚሄዱት ግን ተማሪዎች ፍልሰት ባለበት ህገ ወጥ የሰዎች ዝውውር በሚከናወንበት አካባቢ ያሉ ናቸው ብለዋል። በስደት ወደ አረብ ሀገር በሚደረግ ጉዞ ምክንያት የትምህርት ዘርፉ ችግር እያጋጠሙ ነው የሚሉት የደቡብ ወሎ ዞን ትምህርት መምሪያ ኃላፊው አቶ አለምነው አበራ ማህበረሰቡ ለስደት ያለው የተሳሳተ አመለካከት ፈተና ሆኗል ይላሉ። አሁን ተሁለደሬ ወረዳ በረሃ ውስጥ አንድ ትምህርት ቤት አለ። እነሱ ልጆቻችንን የሚያስተምሩት እስከ 8ኛ ክፍል ብቻ ነው። የ8ኛ ክፍል መልቀቂያ ካርድን እስከሚይዙ ማለት ነው። ከዚያ በኋላ ልጆቻቸውን ወደ አረብ ሀገር ልከው የማን ልጅ ነው ብር ይዞ የመጣው ነው እንጂ ማን አስተምሮ ዶክተር አደረገ የሚል የለም ሲሉ ተናግረዋል። እናም በጣም የከፋ ነው። ሽፋኑን ስናዩ ደግሞ በየዓመቱ የሁለተኛ ደረጃ ትምህርት እየቀነሰ ነው ማለታቸው ተዘግቧል። ውድ የአዲስ ኢንሳይደር ቤተሰቦች ለሰዓቱ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች ተመልሰን እስክንገናኝ